ጸሎት ውስጥ ያለ ሰው አለ? ኦኬ እኔ ጸልያለሁ ችግር የለም። በኋላ እረፍት ላይ እንዳትወጡ ቅዱሳን፣ እረፍት ላይ ልክ የእረፍት ሰዓታችን ላይ እንነጋገራለን ምን ማድረግ እንዳለብን ሰዓቱ። ልዑል ሆይ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። አንተ አምላክ ነህ፣ እኛ ደግሞ ህዝብህ የማሰማሪያህን በጎች ነን። አንተ ትመራናለህ፣ ትመግበናለህ፣ ከክፉ ትጠብቀናለህ። በአንተ እንኖራለን፣ በአንተ ህያዋን ነን፣ በአንተ እንተነፍሳለን፣ በአንተ እንወጣለን፣ በአንተ እንገባለን። ከአንተ ውጪ መኖር የማንችል የጸጋህ ጥገኞች፣ የምህረትህ ጥገኞች፣ የአምላክነትህ ጥገኞች ነን። በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር አምላክ ከአንተ ጋር መኖር ተመችቶናል። ያንተ መሆን ተስማምቶናል። ከሰይጣን እስራት አላቀህ ሰንሰለቱን ሰብረህ በጥሰህ ቀንበራችንን ሰብረህ ወደ ፍቅር ልጅ መንግስት ካፈለስከን ጊዜ ጀምሮ አቅርቦት አልጎደለብንም፣ ፍቅርህ አልጎደለብንም፣ ምህረትህ አልጎደለብንም። በክርስቶስ ኢየሱስ ስም እናመሰግንሃለን። መንፈስህን ሰጠህን፣ የሚያስተምረንን መንፈስ ሰጠህን። ጌታ ሆይ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ ተጽፏል። መንፈስ ቅዱስ የሚያስተምረን፣ የሚመራን፣ የሚረባንን ሁሉ የሚያስተምረን፣ ልባችንን የሚያበራ፣ አይምሮአችንን የሚያበራ መንፈስ ሰጠህናል። እናመሰግንሃለን። አሁንም በፊትህ አለን ልንማር። አስተምረን ጌታ ሆይ አስተምረን፣ መንገድህን አስተምረን፣ ሐሳብህን አስተምረን፣ ፈቃድህን አስተምረን፣ የመንግስትህን ሚስጥር አስተምረን። እናመሰግንሃለን ጌታ ሆይ። መምህራችንን ጀርሚን እርዳው ጌታ ሆይ፣ አግዘው በኢየሱስ ክርስቶስ ስም። እኛንም እርዳን እግዚአብሔር ሆይ። አይምሮአችንን ክፈተው ጌታ ሆይ። መጽሐፍትን ያስተውሉ ዘንድ አይምሮአቸውን ከፈተላቸው ተብሎ ተጽፏልና አይምሮአችንን ክፈተው ጌታ ሆይ። ለዚች ምድር መፍትሄዎች አድርገህ አስቀምጠህናል። ቅሬታዎች አድርገህ አስቀምጠህናል። ልትሰራብን አስቀምጠህናል። እግዚአብሔር አምላክ ለመንኩ፣ በምትሰራበት ቀን ገንዘብህ አድርገን መንዝረን ጌታ ሆይ። ተጠቀምብን ጌታ ሆይ። ጨለማውን ለማብራት፣ የወደቀውን ለማንሳት፣ የተጣለውን ለማንሳት፣ የደከመውን ለማበረታት እግዚአብሔር አምላክ ሆይ በሞት ጥላና በግዞት ውስጥ ያለውን ወደ ብርሃን ለማውጣት፣ ወደ ህይወት ለማውጣት ስትሰራ ተጠቀምብን እግዚአብሔር ሆይ። እናመሰግንሃለን በክርስቶስ ኢየሱስ ስም አሜን አሜን። Okay, let me share the screen with you. Oh. Okay. Last week we started talking about the Sermon on the Mount in Matthew chapter 5. ባለፈው እንግዲህ ከማቴዎስ ምዕራፍ 5 ጀምረን የተራራው ትምህርት የሚባለውን የማየት ጀምረናል። Last week we dealt with introduction to the Sermon on the Mount and the Beatitudes, 8 blessings. ባለፈው እንግዲህ የመግቢያውን ሐሳብና ከዛ ደግሞ ብፁዓን ናቸው የሚለውን ሐሳብ አይተናል። Today we will continue the Sermon on the Mount, starting with the teachings on salt and light. ዛሬ ደግሞ ከዛ ተነስተን እንቀጥላለን። ጨውና ብርሃን የሚለውንም ሐሳብ እናያለን። Okay, let's read verse 13 to 16 please. ከ13 እስከ 16 ያለውን እናነባለን። ማቴዎስ ወንጌል ምዕራፍ 5 እንደዚህ ይላል። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በእንቅቡ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። Okay. This salt and light is an analogy of Christian life, analogy of the life of followers of Jesus. እንግዲህ ጨውና ብርሃን የሚለው ኢየሱስን የሚከተሉ ሰዎች ህይወት ሊሆን የሚገባው ነገር ነው። In other words, it is life of righteousness. በሌላ አማርኛ የጽድቅ ህይወት ማለት ነው።
First, let's talk about salt. በመጀመሪያ እስኪ ጨው የሚለውን እናያለን። And this is basic essentials for human life. ይሄ እንግዲህ ለሰው ልጅ በጣም አስፈላጊ ነገር ነው ጨው። So Jesus' disciples is compared to salt, meaning Jesus' disciples are basic essentials in human society. የኢየሱስ ደቀ መዛሙርት በጨው የተመሰሉት ስለዚህ ለሰው ወይም ደግሞ ለማህበረሰቡ በጣም አስፈላጊ መሆናቸውን ለማሳየት ነው። What is the function of the salt? የጨው ተግባሩ ምንድነው? So, first, salt adds flavor to the food, to food. ጨው የመጀመሪያው የሚያደርገው ምንድነው? ለምግብ ጣዕም ይጨምርለታል። The second function of salt is it prevents corruptions. ሌላው ደግሞ እንዳይበላሽ ይጠብቀዋል ምግቡን። So disciples are if they function in society in a right if disciples live a life of righteousness, then they can make human society better. ስለዚህ ምንድነው ደቀ መዛሙርት በትክክለኛ ክርስቲያናዊ ህይወት በኖሩ ጊዜ ማህበረሰቡን የበለጠ መልካም ያደርጉታል። They add flavor to the society, they prevent corruption in the society. በማህበረሰቡ ውስጥ ጣዕምን ይጨምራሉ፣ ማህበረሰቡን ደግሞ ከብልሽት ይታደጉታል። But we have to understand, in order to fulfill the function of salt, salt has to melt away. ነገር ግን አንድ መረዳት ያለብን ነገር ጨው ይሄንን ተግባር ይፈጽም ዘንድ ራሱ ቀልጦ መጥፋት አለበት። So when it melts away, it simply disappears. ምን ማለት ነው? ባጭሩ ሲቀልጥ ይጠፋል። Salt does not exist for itself. It exists for food. It exists for food. Yeah. ጨው ለራሱ አይደለም የሚኖረው፣ ለምግብ ነው የሚኖረው። Likewise, Jesus' disciples does not exist for themselves. Jesus' disciples exist for human society. ስለዚህ ልክ እንደዛ ሁሉ የኢየሱስም ደቀ መዛሙርት ወይም የኢየሱስ ተከታይ ለማህበረሰቡ ነው የሚኖረው፣ ለሌላው ነው የሚኖረው። Is exactly the same as the function of Israel and the church. Function of what? Israel and the church. Okay. ልክ እስራኤልና ቤተክርስቲያን አይነት ማለት ነው። What was the calling of Israel and what was the calling of the church? የእስራኤል ጥሪና የቤተክርስቲያን ጥሪ ምንድን ነበረ? They were called to be priestly nation. የካህናት ህዝቦች እንዲሆኑ ነው የተጠሩት። What's the function of priest? የካህን ስራው ምንድነው? ተግባሩ ምንድነው? Priest is a mediator between God and ordinary human people. ካህን በእግዚአብሔርና በተራው ሰው መካከል ያለ መካከለኛ ማለት ነው። Priest exist to help people draw nearer to God. ካህናት የሚኖሩት ሰዎችን ወደ እግዚአብሔር ለመሳብ ነው። Israel was called to be a priestly nation, meaning Israel was meant to draw nations, Gentile nations, draw near to God. That's their function, that's their calling. እስራኤል የካህን መንግስታት ተብለዋል። ዓላማቸው ምንድነው? አሕዛብን ወደ እግዚአብሔር መንግስት መሳብ ነው። In the letters of Peter talk about the function of the church exactly the same. The church was called to be priestly nation. ጴጥሮስ በመልእክቱ ሲጽፍ ልክ እንደ እስራኤል ሁሉ ቤተክርስቲያንንም የካህናት መንግስት ናችሁ ይላል። Okay.
And here Jesus said, if salt has lost its taste, then it's going to be thrown away. ኢየሱስ ምን አለ? ጨው የጨውነት ጣዕሙን ቢያጣ ተወርውሮ ወደ ውጭ ይጣላል። Let me ask you, how salt lose its taste? How salt loses saltiness? ጥያቄ ልጠይቃችሁ እስኪ ጨው እንዴት ነው ጣዕሙን የሚያጣው? ጨውነቱን እንዴት ያጣል? Have you seen any salt losing its taste? የጨውነት ጣዕሙን ያጣ ጨው አይታችሁ ታውቃላችሁ? We've got to understand the salt Jesus is talking about is not the salt that we use today, that the salt that we buy in the market today. ሌላው ማወቅ ያለብን ነገር ኢየሱስ ስለ ጨው ያወራው የተናገረው ጨው እኛውን እዚህ ገበያ ላይ ገዝተን የምንጠቀምበት አይነት ጨው አይደለም። The salt here, the salt Jesus is talking about is a kind of a salt collected from the area of Dead Sea. It's a stone. It's a stone mixed with salt. ኢየሱስ እዚህ ጋር የሚያወራው ጨው በሙት ባህር አካባቢ ላይ የሚሰበሰብ የድንጋይ አይነት ነው። It's not pure refined salt we use today. ዛሬ የምንጠቀምበት አይነት ጨው አይደለም። So in ancient times, people used the stone mixed with salt, and then they put it in the water, and then salt is melted. Then you've got only stone. Then the stone loses taste. Then people just throw it away. ስለዚህ ምንድነው የሚያደርጉት? በዛ ዘመን ድንጋይ ነው፣ ከዛ በውሃ ውስጥ ሲያሟሙት ሲጠቀሙበት ጨው ይሟሟና መጨረሻ ላይ የሚቀረው ዝም ብሎ ድንጋይ ብቻ ይሆናል። የጨውነት ጣዕም የሌለው ድንጋይ ብቻ ይቀራል። In ancient times, rabbis always think about wisdom when you talk about salt. Salt is connected to wisdom. በድሮ ዘመን ራባዮቹ ጨውን ከጥበብ ጋር አገናኝተው ይጠቀሙበታል። ስለ ጥበብ ማውራት ሲፈልጉ ስለ ጨው ያወራሉ። So in ancient rabbinic Jewish literature, the meaning of losing saltiness means become foolish. ስለዚህ በዚህ መሰረት በድሮ የአይሁድ ጽሑፎች ላይ የምናገኘው ነገር ምንድነው? ጨውነትን ማጣት ማለት ጥበብን ማጣት ወይም ደግሞ ሞኝ መሆን ማለት ነው። So in ancient times, when people say that somebody has lost his saltiness, means somebody has become foolish. Before he was wise man, now he lost his sharpness and wisdom, and he's now become foolish person, dull person. ስለዚህ የጨውነት ጣዕሙን አጣ ማለት አንድ ሰው ምን ማለታቸው ነው? በዛ ዘመን አንድ ሰው በጣም ብልህ ነበረ፣ ጥሩ ዕውቀት ነበረው፣ በኋላ ግን በቃ በህይወቱ ያንን ጥበብን ሲያጣ ማለት ነው። In ancient rabbinic literature, one of the signs of Messiah's coming is near is the wisdoms of Bible teachers are dull. What was the word that used? The wisdom of the scribes and Bible teachers, the wisdom, they become foolish and dull. That's the sign of Messiah's coming is near. Okay. I missed the word dull, that's why. Yeah. ስለዚህ የመሲሁ መምጣት ብለው የሚያምኑት ምንድነው? የሰዎች ጥበብ ወይም ደግሞ የአይሁድ የመምህራኖቹ ጥበብ ይጠፋል። In Colossians chapter 4 verse 6, it said, let your speech always be gracious, seasoned with salt. ቆላስይስ ምዕራፍ 4 ላይ ቁጥር 6 ንግግራችሁ ሁሉ ጊዜ በጨው እንደተቀመመ በጥበብ ይሁን ይላል።
So Paul is talking about speaking seasoned with salt. ስለዚህ ጳውሎስ በጨው የተቀመመ ይሁን ንግግራችሁ ይላል። So it means when you speak, you need to speak wisely. ስለዚህ ምን እያለ ነው? በምትነጋገሩበት ጊዜ ስትናገሩ ንግግራችሁ ጥበብ ይኑረው እያለ ነው። Salt is connected to wisdom. ጨው ከጥበብ ጋር ተገናኝቷል። Okay. And here Jesus' emphasis in his teaching lies in the warning. You will be thrown away if you lose the taste. ኢየሱስ ያለውን እዚህ ጋር ስናይ ማስጠንቀቂያ አለው። ጨውነታችሁን ብታጡ ጨውነቱን ቢያጣ ጨው ይጣላል ይላል። So you have to try not to lose your taste. That's Jesus' emphasis in his teaching. ስለዚህ ኢየሱስ ምንድነው እያለ ያለው? ጨውነታችሁን እንዳታጡ ተጠንቀቁ ነው እያለ ያለው። And then also Jesus compares disciples' lives with the light. ሌላው ደግሞ የደቀ መዛሙርቱን ህይወት በብርሃን መስሎታል። What's the function of light? የብርሃን ስራው ምንድነው? Light is the function of light is shining into darkness, right? የብርሃን ስራው ምንድነው? በጨለማ ላይ ማብራት ነው። But in ancient times, how we lit the light, how darkness was enlightened? በቀደመው ዘመን እንዴት ነበረ ጨለማ የሚበራው? In ancient times, the only way in Israel was to burn the olive oil. በዛ ዘመን ብርሃን የሚያገኙት የወይራ ዘይትን በማድረግ ነው። በዛ ዘይት ነው። To shed the light, you need olive oil. ብርሃኑን ለማብራት የወይራ ዘይት ያስፈልጋቸዋል። In order to have olive oil, the olive oil fruit has to be crushed, and it has to be pressed down, and then it has to burn itself. The oil has to burn away. የወይራ ዘይቱን ለማግኘት ደግሞ የወይራ ፍሬው ተጨምቆ ተረግጦ ነው ዘይቱ የሚወጣው። ከዛ ዘይቱ ደግሞ ይቃጠላል። The only way to shed light into darkness is to crush down, press down, and then burn itself away. ስለዚህ ብርሃን የማግኛ ወይም ደግሞ ብርሃን የመስጫ ዘዴው በዛ ሰዓት የነበረው ብቸኛው መንገድ ተቀጥቅጦ ተጨፍልቆ ተጨምቆ መቃጠል። So the oil has to disappear to shed light into darkness. ብርሃን በጨለማ ያበራ ዘንድ ዘይቱ ራሱን ማጥፋት አለበት። So this is the common character of salt and light. They have to melt away, they have to burn away. Both of them has to disappear themselves. ስለዚህ ብርሃንና ጨው ግንኙነታቸው ይሄ ነው። በቃ ሁለቱም ጥቅም ላይ ለማዋል ራሳቸውን ማጣት አለባቸው። So their common character is self-sacrifice. ስለዚህ ተመሳሳዩ ባህሪያቸው ምንድነው? ራሳቸውን መስዋዕት ማድረግ ነው። How disciples make society better? ደቀ መዛሙርት እንዴት አድርገው ነው ማህበረሰቡን የተሻለ የሚያደርጉት? By sacrificing themselves. ራሳቸውን መስዋዕት በማድረግ ነው። Giving flavor, preventing corruption, shedding light into darkness, all depend on self-sacrifice of salt and light. ስለዚህ ብርሃን ማብራት፣ ህይወትን ማጣፈጥ ምናምን እነዚህ ነገሮች ሁሉ ለማድረግ ራስን ማጥፋት ይጠይቃል። So if we want human society becomes better, there has to be self-sacrifice by Jesus followers.
ስለዚህ ማህበረሰቡን መለወጥ ካስፈለገ የኢየሱስ ተከታዮች ራሳቸውን ማጣት ያስፈልጋቸዋል። We want the world, the society to become better, right? እኛ ማህበረሰቡ የተሻለ እንዲሆን እንፈልጋለን አይደል? We want the world to change better, right? ዓለም ለመልካም ነገር እንዲለወጥ እንፈልጋለን አይደል? But God wants us to be changed. እግዚአብሔር እንድንለወጥ ይፈልጋል። That's the way that we can make the world better. ያኔ ነው ዓለምን የተሻለ ማድረግ የምንችለው። God changed the world by changing us. እግዚአብሔር ዓለምን የተሻለ የሚያደርገው እኛን በመለወጥ ነው። If we sacrifice ourselves and if we become salt and light, then the world become changed and then the world become better. እኛ ብርሃንና ጨው ለመሆን ራሳችንን እያጠፋን ራሳችንን መስዋዕት አድርገን ካቀረብን ዓለም የተሻለች ትሆናለች። So this is a kind of calling for missionary task. ይሄ እንግዲህ ለተልእኮ አገልግሎት ጥሪ አይነት ነው። Jesus called all of us the light of the world. ኢየሱስ ሁላችንንም የዓለም ብርሃን ብሎ ጠርቶናል። But when you read John, do you know who the light of the world is? ዮሐንስ ወንጌልን ስታነቡ የዓለም ብርሃን የተባለው ማን እንደሆነ ታውቃላችሁ? In John chapter 8, Jesus says, I am the light of the world. ዮሐንስ ወንጌል ምዕራፍ 8 ላይ እኔ የዓለም ብርሃን ነኝ ይላል። So Jesus is the light of the world. ስለዚህ ኢየሱስ ነው የዓለም ብርሃን። But here in Matthew chapter 5, Jesus says, you are the light of the world. እዚህ ጋር ግን በማቴዎስ ወንጌል ምዕራፍ 5 ላይ እናንተ የዓለም ብርሃን ናችሁ ይላል። So this is exactly the same task as Jesus. ይሄ እንግዲህ ልክ እንደ ኢየሱስ ተመሳሳይ የሆነ ተግባር ላይ ድርጊት ነው የምናደርገው ማለት ነው። The task of Jesus is to shed light into the world. የኢየሱስ ክርስቶስ ስራው ምንድን ነበረ? በዓለም ላይ ብርሃንን ማብራት ነበረ። And this is exactly Jesus' disciples' task, to shed the light into the world. ይሄ እንግዲህ ደግሞ የደቀ መዛሙርቱ ስራቸው፣ ማንነታቸው፣ መገለጫቸው ይሄ ነው፣ ብርሃን ማብራት በዓለም ላይ። Okay? Yeah. Any question about it? በዚህ ጉዳይ ላይ ጥያቄ አላችሁ? Okay, let's move on. Let's read verse 17 to 20, please. ከ17 እስከ 20 ያለውን ደግሞ አነባለሁ። እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ፣ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ሁሉ ካነሱት ትእዛዝ አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡ። Okay, here Jesus said, I didn't come to abolish the law or the prophets. I came to fulfill them. ኢየሱስ ምን አለ? ሕግን ለመሻር አልመጣሁኝም፣ የመጣሁት ልፈጽም ነው አለ። First of all, here, the law or the prophet means this is the Hebrew Bible, the entire Hebrew Bible, right? ሕጉና ነቢያት የተባለው አጠቃላይ የብሉይ ኪዳን መጽሐፍት ማለት ናቸው። Why Jesus is saying that I have not come to abolish the law or the prophets? ኢየሱስ ለምንድን ነው እኔ ሕግና ነቢያትን ለመሻር አልመጣሁም ያለው? Because people must have thought that Jesus is abolishing the law. ምክንያቱም ሰዎች ኢየሱስ ሕግን እየሻረ ነው ብለው ሲያስቡ ስለነበረ። People thought that he is breaking the Sabbath. ሰዎች እሱ ሰንበትን እየሻረ ነው ይላሉ።
people thought that he didn't wash his hand, he is eating with sinners, so people must have thought that he is breaking the law. He is abolishing the law. ከጻፎች ጋር ማነው ሳይታጠብ ይበላል፣ የመታጠብ ስርዓትን አይጠብቅም፣ ሻባትን ይሽራል እያሉ ስለሚያስቡ ሕጉን እየሻረ ነው ይላሉ። So Jesus is defending himself. I'm not abolishing the law. ስለዚህ ኢየሱስ ራሱን ሲከላከል ይሄንን ክስ ተከላክሎ እኔ ግን አልሻርኩም አለ። And he said, I am fulfilling the law. እኔ ሕግን እየፈጸምኩ ነው አለ። I am fulfilling the entire Hebrew scripture. That's what he said. Them. እኔ አጠቃላይ የሆነውን የዕብራይስጥ የይሁድ መጽሐፍ ወይም የዕብራይስጥ መጽሐፍ እየፈጸምኩ ነው ያላቸው። So in Jesus' time, first century in Israel, there were a lot of debate among Jewish rabbis and scribes that what will happen to the law when Messiah comes. እንግዲህ በኢየሱስ ክርስቶስ ከመምጣቱ ጊዜ ወይም ከሱ ትንሽ ቀደም ብሎ በነበሩት የአይሁድ መምህራን ዘንድ መሲሁ ሲመጣ ሕጉና ነቢያቱ ምንድነው የሚሆኑት የሚል ክርክር ያደርጉ ነበረ። So we have the law Torah. Well, what happens to this law when Messiah comes? Does he rule with the Torah we have, or does he have another law, etc.? There are a lot of debate about it. መሲሁ ሲመጣ አሁን እኛ ባለን ኦሪት በዛ ኦሪት ነው የሚመራን ወይስ ደግሞ የራሱን ሌላ ሕግ ይዞ ይመጣል የሚል ክርክር ያደርጉ ነበረ። So some rabbis thought that when Messiah comes, the Torah, the law we have, will be abolished. አንዳንድ ስኮላርስ አንዳንድ ሰዎች አንዳንድ ተመራማሪዎች ወይም ደግሞ የአይሁድ መምህራን ሕጉን ይሽረዋል ይላሉ መሲሁ ሲመጣ። Others thought when Messiah comes, he's going to rule in his messianic kingdom with exact the same Torah we have, because Torah is the word of God. አንዳንዶቹ ደግሞ ምን ይላሉ? መሲሁ ሲመጣ በዚህ በኦሪት መጽሐፍ ነው የሚመራን፣ ምክንያቱም የእግዚአብሔር ቃል ስለሆነ ይላሉ። Another rabbis thought that when Messiah comes, some law we have will be maintained and some will be changed. So he's going to modify the law. Some thought that way. አንዳንዶቹ ደግሞ ምን ይላሉ? እሱ በመሲሁ በሚመጣበት ሰዓት አንዳንድ ሕጎቻችንን ይሽራቸዋል ወይም ያሻሽላቸዋል፣ አንዳንዶቹ ደግሞ እንዳሉት ይቀጥላሉ ይላሉ። But Jesus, as a rabbi, he is giving his own opinion what will happen to the law when Messiah comes. ኢየሱስም ደግሞ ልክ እንደ ራባይነቱ የራሱን አመለካከት ወይም ደግሞ የራሱን ነገር መሲሁ ሲመጣ ይሰጥ ነበረ። When Messiah comes, Messiah fulfills the law. ኢየሱስ ደግሞ ምንድነው? መሲሁ ሲመጣ መሲሁ ሕጉን ይፈጽማል አለ። And we are going to talk about what does this fulfill mean. ስለዚህኛ ይሄ መፈጸም ማለት ምን ማለት እንደሆነ እንነጋገራለን። And then actually from here, from verse 21, this is how Jesus and Jesus' disciples fulfill the law. From verse 21. እዚህ ቁጥር 21 ላይ ኢየሱስና የኢየሱስ ተከታዮቹ ደቀ መዛሙርቱ እንዴት አድርገው ሕግን እንደፈጸሙ እናያለን። Jesus talk about here, you have heard. He talk about the law they know. You have heard this way, but I say to you, he gives his own new teachings about the law. እንደዚህ እንደተባለ ሰምታችኋል፣ እኔ ግን እንደዚህ እላችኋለሁ በማለት የራሱን አስተምሮ ይሰጣቸዋል። So he gives 6 laws like anger. ለምሳሌ እንደ ቁጣ ያለ ነገር ይነግራቸዋል፣ ስለ ቁጣ ይነግራቸዋል። Second, here lust. ሁለተኛ ስለ ዝሙት ይነግራቸዋል። Third, divorce. ሶስተኛ ስለ ፍቺ ይነግራቸዋል።
fourth oath, አራተኛ ስለ መሐላ ይነግራቸዋል። fifth retaliation, አምስተኛ ደግሞ ከሰው ጋር ባለ ግንኙነት ስለ ሰው ንብረት sixth love ይነግራቸዋል። your enemies. ስድስተኛ ደግሞ ጠላትን ስለ መውደድ ይነግራቸዋል። All these 6 laws, he talk about first the popular conventional understanding of the law you have heard, but he interprets the law in a new way and he gives his own new teachings about these law. ስለዚህ ስለ እነዚህ ነገሮች ምን ምን እንደሆነ ከነገራቸው በኋላ የራሱን አተረጓጎም ምን ማለት እንደሆነ ደግሞ ይነግራቸዋል ማለት ነው። So his new teachings is this is how he fulfills the law. እሱ እንዴት አድርጎ ሕግን እንደፈጸመ ነው የሚነግራቸው እዚህ ጋር። Following Jesus, these new teachings is how we as Jesus disciples fulfill the law. ስለዚህ እነዚህ ነገሮች በመከተል ኢየሱስ ወይም ኢየሱስ ተከታዮቹ እንዴት አድርገው ሕግን እንደሚፈጽሙ እናያለን ማለት ነው። But before we get to it, let's talk about first the righteousness that Jesus talked about. ወደዛ ከመድረሳችን በፊት ግን አስቀድመን ኢየሱስ የተናገረው ጽድቅ ምን እንደሆነ እንነጋገር። In verse 20, Jesus said, unless your righteousness exceed that of scribes and Pharisees, you will never enter the kingdom of heaven. በቁጥር 20 ላይ ጽድቃችሁ ከፈሪሳውያንና ከጻፎች ጽድቅ ካልበለጠ ወደ እግዚአብሔር መንግስት አትገቡም ይላቸዋል። So here Jesus talk about righteousness. ስለዚህ እዚህ ጋር ኢየሱስ ስለ ጽድቅ እያወራ ነው። In order to understand what righteousness he talk about, we need to understand the concept of righteousness in the Old Testament. ምን እንደሆነ እዚህ ጋር የሚያወራው ጽድቅ ለማወቅ መጀመሪያ በብሉይ ኪዳን ውስጥ ያለውን የጽድቅ አተረጓጎም ማየት ያስፈልገናል። The basic concept of righteousness actually appears in the Old Testament in Micah chapter 6. ዋናው መሰረታዊ በቀደመው ኪዳን የነበረው የጽድቅ ሁኔታ በሚክያስ ምዕራፍ 6 ላይ እናገኘዋለን። In Micah chapter 6 and 8, can you read Micah chapter 6 verse 6 to 8, please? ሚክያስ ከ6 እስከ 8 ያለውን አነባለሁ። ሚክያስ ምዕራፍ 6 sorry. Micah chapter 6 verse 6 to 8. Okay? Yeah, okay. ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን? ይላል። So this is exactly the theme of the book of Micah. ስለዚህ የሚክያስ መጽሐፍ ዋና ሐሳቡ ይሄ ነው። This is a thesis statement not only for the book of Micah, for the entire 12 minor prophets. ይሄ እንግዲህ የሚክያስ ብቻ ሳይሆን የሁሉም አነስተኛ ነቢያት የሚባሉት ታናናሽ ነቢያት የሚባሉት መልእክቶቻቸው ሁሉ ይሄ ነው። This is what the Lord requires of you. Do justice, love kindness, and walk humbly with your God. That's what requires of you. ካንተ የሚጠበቀው ይሄ ነው። በቃ መልካሙን ነግሮሃል እግዚአብሔር። ፍርድን ታደርግ ዘንድ ምሕረትን ታደርግ ዘንድ ነው። ከአምላክ ጋር ደግሞ በትህትና ትሄድ ዘንድ ነው ይላል። Here we have important 3 Hebrew words. እዚህ ጋር በጣም አስፈላጊ የሆኑ 3 የዕብራይስጥ ቃላቶች አሉ። First is hesed, right? የመጀመሪያው ሄሴድ የሚባለው ነው። So you know what the hesed means, right?
ኸሴድ ማለት ምን እንደሆነ ታውቃላችሁ አይደል? It's God's love. የእግዚአብሔር ፍቅር ማለት ነው። But God's love never changes. It is the same all the time, right? የማይለወጥ የእግዚአብሔር ፍቅር ማለት ነው። የእግዚአብሔር ፍቅር ሁልጊዜ አይለወጥም። So it doesn't change. ስለዚህ አይለወጥም። So sometimes Hesed is translated as steadfast love, unchanged love, right? አንዳንድ ጊዜ ሄሴድ የሚለው ቃል የማይለወጥ ጽኑ ፍቅር ተብሎ ተተርጉሟል። Sometimes it is translated as faithfulness because of this unchanging character, right? አንዳንድ ጊዜ ደግሞ ታማኝነት ተብሎ ተጠቅሷል። ምክንያቱም የእግዚአብሔር የማይለወጥ ባህሪ ስለሆነ። It is love from God's side, but it is also love from human towards God. የእግዚአብሔር ፍቅር ነው፣ የእግዚአብሔር ፍቅር ነው፣ ግን ደግሞ ሰዎች ወደ እግዚአብሔር ደግሞ ያላቸው የሰዎች ፍቅርም እንደዛ ብሎ ይጠራል። When people love God and his love is sincere and faithful and never changes, when he shows that kind of love to God, we call it Hesed. ሰውም እግዚአብሔርን ሲወድ ልክ እንደዚህ እግዚአብሔር እኛን እንደወደደ ለእግዚአብሔር ያለው ፍቅር የማይለወጥና በእግዚአብሔር ላይ በጣም እውነተኛ የሆነ ፍቅር ከልብ የሆነ ፍቅር ለእግዚአብሔር የሚያሳይ ሰው ሲገኝ ያንንም ፍቅር ሄሴድ ይባላል። In that case, because it is our love to Jesus and it doesn't change, it can be translated something like loyalty in English. በእንግሊዝኛ ምናልባት ታማኝነት ተብሎ ሊተረጎም ይችላል። በቃ የማይለወጥ ፍቅር ስለሆነ። And also there is a love between human beings, among human beings, like loving neighbors, right? ሌላው ደግሞ በሰዎች መካከልም ደግሞ ያለ ፍቅር ደግሞ አለ። When we love our neighbors, we love our kindness and mercy, right? ሰዎችን ስንወድ በፍቅርና በምህረት እንወዳለን። So sometimes it is translated loving kindness or mercy, something like that, right? ስለዚህ መውደድ፣ ምህረት ማድረግ ወይም ደግሞ መልካምነት በሚል ይተረጎማል። So Hesed contains all these concepts in it, right? ስለዚህ ሄሴድ የሚለው ቃል እነዚህን ነገሮች ሁሉ አጠቃልሎ የያዘ ነው። And second, here in Micah, so this is what the Lord requires of his people, loving kindness, Hesed, right? ስለዚህ እግዚአብሔር ከሰው የሚፈልገው ይሄንን ነው፣ መልካምነትና ፍቅር። And what God requires second is justice. ሌላው እግዚአብሔር ከህዝቡ የሚፈልገው ሁለተኛው ነገር ፍርድ ነው። This is in Hebrew mishpat, right? ያ ሚሽፓት ምንለው ማለት ነው በዕብራይስጥ። This is mishpat. And this is actually an action that comes out of love for God. ይሄ ደግሞ ለእግዚአብሔር ካለ ፍቅር የሚነሳ ስራ ማለት ነው። So this is an expression of our love for God expressed in our actions and behaviors. ለእግዚአብሔር ያለን ፍቅር በእኛ ባህሪ ሲገለጥ ማለት ነው። So when our love is expressed in our actions, it is called justice. ለእግዚአብሔር ያለን ፍቅር በስራችን ሲገለጥ ፍርድ ይባላል። So if a king he reigns out, he has to reign his people out of love for God, right? ንጉስ ለህዝቡ ለእግዚአብሔር ባለው ፍቅር ነው ህዝቡን ሊያስተዳድር የሚያስፈልገው። If a king of Israel reigns out of love for God, then what he does, he judges well like Solomon, right? የእግዚአብሔርን የሚወድ ሰው ንግስናውን ሲይዝ ልክ እንደ ሰለሞን በጽድቅ ይፈርዳል ማለት ነው። So it can be translated like
judgment. ስለዚህ ጀጅመንት ወይም ደግሞ ፍርድ ተብሎ ይተረጎማል። This is what kings do. Kings judge and rule. ይሄ እንግዲህ የነገስታት ስራ ነው። ነገስታት ይፈርዳሉ። But if we love God, He will judge correctly and rightly. That's judgment. እግዚአብሔርን የሚወድ ከሆነ ያ ንጉስ በትክክለኛ ፍርድ ይፈርዳል። And if this kind of actions out of love for God prevails in the entire Israel, everybody in Israel love God and they act their behaviors out of love for God, justice prevails in entire society, right? ስለዚህ እንደዚህ አይነት ፍርድ በህዝቡ ሁሉ መካከል እንዲሆን የሚያስፈልግ ነው። እግዚአብሔርን ከመውደድ የሚነሳ ፍርድ። And that's the concept of justice. ያ እንግዲህ የፍርድ ሐሳቡ ይሄ ነው። But sometimes, like since we are sinful human beings in our nature, even if we love for God, sometimes we fail, sometimes we make mistakes, sometimes we stumble, right? ምንም እንኳን እግዚአብሔርን ብንወድም በተፈጥሯችን ሰዎች የወደቅን ስለሆነ አንዳንድ ጊዜ በጽድቅ እንፈርዳለን፣ አንዳንዴ ደግሞ በትክክል ያልሆነ ፍርድ ልንፈርድ እንችላለን። We do not do justice all the time. Sometimes we do it, sometimes we fail to do justice, right? ሁል ጊዜ በጽድቅ አንፈርድም። አንዳንድ ጊዜ እንፈርዳለን፣ አንዳንድ ጊዜ ደግሞ ልንሳሳት እንችላለን። But if somebody keeps doing justice and he doesn't change, he loves God so much, and he keeps God's word and do whatever God's want, and he never changes. He always shows his actions out of love for God. Then what it means, righteousness. ነገር ግን አንድ ሰው ምንም ሳይስት እግዚአብሔርን ከመውደድ የተነሳ ሙሉ ለሙሉ በጽድቅ በሚፈርድበት በጽድቅ በሚመላለስበት ጊዜ የጽድቅ ፍርድን በሚያደርግ ጊዜ እሱ ራይቸስ ወይም ደግሞ ጻድቅ ይባላል። It is tzedek or tzadek? ጼዴቅ Tzedek, correct? Yeah. It is righteousness. ጽድቅ ይባላል። It is doing justice all the time. ሁል ጊዜ ፍርድን ማድረግ ማለት ነው። So righteousness is deeply connected to also faithfulness, because he never changes. He is faithful to God, and then he is always loyal to God, and he never changes. ስለዚህ ጽድቅ ማለት እግዚአብሔርን ሁል ጊዜ በመውደድ በማይለወጥ ፍቅር እግዚአብሔርን በመውደድ ሁል ጊዜ ፍርድን ማድረግ ማለት ነው። So if we change this righteousness in verb, it means walk with God. ስለዚህ ይህንን ጽድቅ የሚለውን ቃል በሌላ አማርኛ ብንተረጉመው ከእግዚአብሔር ጋር መሄድ ማለት ነው። አካሄድን ከእግዚአብሔር ጋር ማድረግ ማለት ነው። If somebody walked along with God, that means he fulfilled righteousness. He was a righteous man. አንድ ሰው አካሄዱን ከእግዚአብሔር ጋር ቢያደርግ ጻድቅ ነው እንለዋለን። That's the concept of here in Micah chapter 6 verse 8, walk humbly with God. ሚኪያስ ምዕራፍ 6 ላይ ከእግዚአብሔር ጋር በመሄድ በትህትና ከእግዚአብሔር ጋር መሄድ የሚለው ይሄ ነው። This is righteousness, fulfilling righteousness. ጽድቅን መፈጸም ማለት ይሄ ነው። So these three concepts, hesed, mishpat, righteousness, this is the main theme of the book of Micah. ስለዚህ ይሄ የማይለወጥ ፍቅር ወይም ፍርድ የሚለው የሚኪያስ መጽሐፍ ዋና ሐሳብ ነው። And this hesed and mishpat and tzedek,
this is the main theme of the entire 12 minor prophetical books. ጽድቅ ወይም ደግሞ ፍርድ የሚለው አጠቃላይ የ12ቱ ትንንሽ ነቢያት የምንላቸው መጽሐፍቶች ዋና ሐሳባቸው ነው። So this is the governing principle of Israel is justice and righteousness. ስለዚህ እስራኤልን በአጠቃላይ በእስራኤል ላይ ያለ መርህ ነው ይሄ ጽድቅና ፍርድን ማድረግ ነው። So the kings of Israel, they has to rule the nation of Israel with justice and righteousness. ስለዚህ የእስራኤል ነገስታት ህዝባቸውን በጽድቅና በፍርድ ሊመሩት ይገባል ማለት ነው። This is what kings do, justice and righteousness. ይሄ ነው እንግዲህ ነገስታት የሚያደርጉት ነገር ይሄ ነው፣ ፍርድና ጽድቅ። Let's look at 2 Samuel chapter 8 verse 15. ሁለተኛ ሳሙኤል ምዕራፍ 8 ቁጥር 15 እናየዋለን። Let's hear. So when David became king, David reigned all over Israel. ዳዊት በእስራኤል ሁሉ ላይ ነገሰ ይላል። David administered justice and equity to all his people. ዳዊትም ለህዝቡ ሁሉ ፍርድንና ጽድቅን አደረገላቸው ይላል። Here, when you read in Hebrew, what does it say? Mishpat v'tzadek, right? Tzedek v'tzedekah, right? Yeah. Yeah. So this is justice, mishpat, and tzedekah, righteousness. Yeah. When you heard me, I say tzedek. It's in Amharic, not in Hebrew. Okay. Okay. So in Hebrew is tzedekah. Yeah. In Hebrew it's tzedekah, right? Okay. Yeah. Okay. But I translated in Amharic. In Amharic, it's a bit closer. Yeah. So this is what kings of Israel has to do. They have to reign in mishpat for tzedakah. ይሄ ነው እንግዲህ የእስራኤል ነገስታት ማድረግ ያለባቸው በጽድቅና በፍርድ ነው ህዝቡን መምራት ያለባቸው። This is what Hosea said in Hosea chapter 6 verse 6. He said, I desire hesed and not sacrifice. ሆሴዕ ምዕራፍ 6 ላይ መስዋዕትን አይደለም ጽድቅን ወዳለው ያለው ምሕረትን ወዳለው ያለው ይሄ ነው። This is what Amos said, but let mishpat roll down like waters and tzedakah like an ever-flowing stream. ወይም ደግሞ ጽድቅ እንደ ውሃ እንደ ፈሳሽ ፍርድም ደግሞ እንደዚሁ ይሁን ያለውም ለዚህ ነው። But most kings of Israel did not reign with justice and righteousness, right? ነገር ግን ብዙ የእስራኤል ነገስታት በጽድቅና በፍርድ አልገዙም። But this is how Messiah will reign when he comes back. ነገር ግን መሲሁ ሲመጣ የሚገዛው በዚህ ነው። He will reign with hesed, justice and righteousness. ሲመጣ በጽድቅና በፍርድ እና በምህረት ይገዛል። So this is overarching theme that connecting the Old Testament and New Testament. ስለዚህ ይሄ እንግዲህ የብሉይ ኪዳንና አዲስ ኪዳንን የሚያገናኝ ሐሳብ ነው። Okay, it's 10 o'clock. Shall we take a break? Yeah, 10 minutes break. Okay. 10 ደቂቃ እረፍት እናደርጋለን። የቅድሙን ንግግር መነጋገር እንችላለን። አሁን ቅድም እንደሰማችሁት ያለው ከ10 ሰዓት ከ4 ሰዓት እስከ 6 ሰዓት ካደረግነው ለሱ ከምሽቱ 10 ሰዓት ነው የሚሆንበት። ከምሽቱ 11 ሰዓት እስከ 1 ሰዓት ነው የሚሆንበት። ስለዚህ በጣም ለሱ እስከ ሌሊት 1 ሰዓት ያስተምረን ማለት ነውና ከዛ ደግሞ ጠዋት የማለዳ ጸሎት ደግሞ እነሳለሁኝና ይከብደኛል ነው የሚለው። ምን ትላላችሁ? በቃ
እንዲህ የሚያስቸግረው ከሆነ ሁላችንም በጊዜ መገኘት ይኖርብናል እንጂ ብዙም እንደሱ እሱ ላይ ይሻላል አይደል? በርደን ማብዛት ጥሩ አይደለም። ምክንያቱም እኛ ቀድመን ብንገኝ መልካም ነው። በቃ እንደዛ ይሻላል። ስለዚህ በተለመደው በዚሁ ሰዓታችን እንቀጥላለን ማለት ነው። ሌሎቹ ሌላ ሀሳብ ካላቸው ነጋ ኦኬ። ይቅርታ እሰማለሁ። አዎ እሺ ሰዓቱ ምናልባት እስኪቀየር ድረስ ሰዓት ይቀየራል ብሎ ነበረ። ምን ያህል ጊዜ በኋላ ነው እነሱ ሰዓት የሚቀይሩ? ሚድ ኦክቶበር ነው ያለው። ያ ማለት 2-3 ሳምንት ማለት ነው። ስለዚህ ለ2-3 ሳምንት ብለን ነው ምንም የምንቀይርበት። አይረዳም። አይረዳም። እውነት። እሺ ታንክ ዩ። ስለዚህ እንደዛ እናደርጋለን። በቃ 10 ሚኒትስ ብሬክ። ኦኬ ተባረኩ። ሚካ ምን ነበረ? ሚካ ስንት ላይ ነበረ? ምንግሺ ነጋ ሰሌ ምዕራፍ 6 ቁጥር 6 ጀምሮ ከቁጥር 6 ጀምሮ። እሺ ተባረኩ። Okay, then let's go back to verse 20. ስለዚህ አሁን ወደ ቁጥር 20 እንመለስና So what is the righteousness of scribes and Pharisees that Jesus talked about? የጻፎችና የፈሪሳውያን ብሎ የጠቀሰው ጽድቅ ምንድነው? ኢየሱስ እዛ ጋር ጽድቃቸው ምንድነው? So in Jesus' days, if somebody keep the law, that means he's a righteous person. ስለዚህ ኢየሱስ በምድር ላይ በነበረበት ጊዜ አንድ ሰው ጻድቅ ነው የሚባለው ሕጉን በሚፈጽምበት ጊዜ ነው። If he wash his hand before meal, if he keep the Sabbath, it means he's a righteous person. አንድ ሰው ለምሳሌ ምግብ ከመብላቱ በፊት የሚታጠብ ከሆነ ሰንበትን ጻድቅ ነው። Righteousness of scribes and Pharisees is all about keeping the legal requirements of the law. ስለዚህ የፈሪሳውያንና የጻፎች ጽድቅ ማለት ሕጉ የሚጠይቀውን ነገር ማሟላት ማለት ነው። It's all about outward activity, outward behavior. በአጠቃላይ ስንመለከተው ውጫዊ ስራ፣ ውጫዊ ድርጊት ማለት ነው። For example, here, if somebody didn't murder, then he is a righteous person. ለምሳሌ አንድ ሰው ካልገደለ ጻድቅ ነው። Somebody who I didn't commit adultery, that means, oh, you are righteous, you kept the law. ለምሳሌ የሆነ ሰው ካልዘሞተ አንተ ጻድቅ ነህ ማለት ነው ይባላል። በቃ ሕጉን ስለጠበቀ። So you divorce and you give your wife the certificate of divorce, that means you keep the law, you are the righteous person. ለምሳሌ አንድ ሰው ሚስቱን ቢፈታና የፍቺውን ጽፈት ቢሰጣት በሕጉ መሰረት ያደረገው ጻድቅ ነው ይባላል። And when you say something that you make an oath with the name of God, that means you are a righteous person, you kept the law. ለምሳሌ አንድ ነገር አድርገህ በእግዚአብሔር ስም የምትምል ከሆነ በቃ ሕጉን ጠብቀሃል፣ አንተ ጻድቅ ነህ ማለት ነው ትባላለህ። That's the righteousness of scribes and Pharisees. የፈሪሳውያንና የጻፎች ጽድቅ ማለት እንግዲህ እሱ ነው። And what is then the surpassing righteousness of Jesus' disciples? የደቀ መዛሙርት እንግዲህ ከፈሪሳውያንና ከጻፎች የሚበልጠው የሚያልፈው ጽድቅ ምንድን ነው? Jesus told his disciples, your righteousness has to be better than that of scribes and Pharisees. ምክንያቱም ኢየሱስ ደቀ መዛሙርቱን ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ብሏቸዋል። What does Jesus' disciples' righteousness look like? የኢየሱስ ደቀ መዛሙርት ጽድቅ ምንድን ነው የሚመስለው? And this is what Jesus' disciples' righteousness should look like here.
ምንድን ነው መምሰል ያለበት የኢየሱስ ደቀ መዛሙርትን ጽድቅስ? There are 6 examples here. 6 ምሳሌዎችን እናገኛለን። So, I didn't murder. That's not enough. You should not be angry at your brothers. ስለዚህ ለምሳሌ አልገደልኩም የሚለው በቂ አይደለም። በወንድም ላይ ልትቆጣ ይገባል። I didn't commit adultery. That's not enough. You should not look at a woman with lustful intent. ለምሳሌ አልዘሞትኩም የሚለው ቃል አይሰራም። ምክንያቱም ሴትን በዝሙት አይን ልትመለከታት አይገባም መጀመሪያ። When you divorce, giving the certificate, that's not enough. You should not divorce. በምትፈቱበት ጊዜ የፍቹን ጽፈት መስጠት በቂ አይደለም። በቃ መፍታት የለባችሁ። I say I make an oath with the name of God, that's not enough. You have to be honest all the time without even making an oath with the name of God. በእግዚአብሔር ስም መሐላ ማድረግ ብቻውን በቂ አይደለም። ሁል ጊዜ እውነተኛ መሆን ያስፈልጋል። That's the righteousness that Jesus talking about, that surpasses that exceeds the scribes and Pharisees. ከጻፎችና ከፈሪሳውያን የሚበልጠው ወይም የሚያልፈው ጽድቅ ኢየሱስ የተናገረው ይሄ ነው። When you do this, then we fulfill the law. ይሄን በመታረጉበት ጊዜ ሕጉን ፈጽማችኋል ይባላል። This is how Jesus' disciples fulfill the law. እንደዚህ ነው እንግዲህ የኢየሱስ ደቀ መዛሙርት ሕጉን የፈጸሙት። Okay, so in first century Israel, there are two important rabbis and school rabbis. በመጀመሪያው ዘመን በእስራኤል ላይ ሁለት የመምህራን የአይሁድ መምህራን ነበሩ፣ ታዋቂ ነበሩ። One is Rabbi Himmel and another is Rabbi Shammai. ሂለልና ሻማይ ይባላሉ። They had a lot of Hillel also had a lot of disciples. Shammai had a lot of disciples, so each became a kind of school, Hillel school and Shammai school. ሁለቱም የራሳቸው በጣም ተከታዮች አሏቸው። ከዚህ የተነሳ ትምህርት ቤቶች ሁሉ አላቸው። የሂለል ትምህርት ቤት ይባላል፣ የሻማይ ትምህርት ቤት ይባላል። And in many cases, they have different opinions, different interpretations of the law. በጣም በብዙ ነገሮች ላይ የተለያየ አመለካከት፣ የተለያየ አስተምህሮ አላቸው። And they were competing each other a lot. እርስ በርስም ደግሞ በጣም ይፎካከሩ ነበረ። And each school said, we are right, you are wrong. We are right, you are wrong. ሁሉም ትምህርት ቤቶች እኛ ልክ ነን እናንተ ልክ አይደላችሁም ይሉ ነበረ። And in the midst of this, Jesus is saying that you have heard, but I say to you. እንግዲህ በዚህ በሁለት ትልልቅ አስተምህሮቶች መካከል ነው ኢየሱስ መጥቶ እንደዚህ ሲባል ሰምታችኋል፣ እኔ ግን እንደዚህ እላችኋለሁ ብሎ አዲስ ነገር ያመጣው። So you have heard, it is the conventional theological understanding of the law of the people at that time. ስለዚህ እንዲህ ሲባል ሰምታችኋል የሚለው በዛ ዘመን የነበረው ተቀባይነት ያለው አስተምህሮ ወይም ደግሞ በህዝቡ ዘንድ ተቀባይነት ያገኘው ትርጓሜን ማለት ነው። This is popular understanding of the law by the people at that time. በዛ ዘመን በነበሩት ህዝቦች መካከል ተቀባይነት ያለው አስተምህሮ ማለት ነው። Jesus is giving his own radically different teaching about that interpretation. ከዛ ኢየሱስ በዛ መጥቶ በጊዜው ከነበረው የተለየ የራሱን ነገር ይዞላቸው መጣ። And he keeps saying this 6 times. You have heard, but I say to you. You have heard, but I say to you. It was said, you have heard, but I say to you. You have heard, but I say to you. He keeps saying this 6 times.
እየደጋገመ 6 ጊዜ እንዲህ እንደተባለ ሰምታችኋል እኔ ግን እንዲህ እላችኋለሁ ይላቸው ነበር So what's the essence of his teaching? ስለዚህ የአስተምሮቱ ዋና ነገር ምንድነው ዛጋ His teaching is all about heart rather than action, outward behavior. ዋናው ነገር ምንድነው ዛጋ ያለው የትምህርቱ ዋና ነገር ድርጊትን ሳይሆን ልብ ጋር ነው ነገሩ ያለው His teaching is all about cause rather than consequences. የድርጊቱን ውጤት ሳይሆን የድርጊቱን መነሻ ነገር መነሻ ምክንያት ነው የሚያየው እሱ So if you change your heart, your action will be changed, right? ምን ማለት ነው ልባችሁ ከተለወጠ ድርጊታችሁ ይለወጣል ማለት ነው አይደል So Jesus always talk about heart and motivations. ኢየሱስ ሁሉ ጊዜ ስለ ልብና አንድ ነገር የምናረግበትን መነሻ ምክንያታችንን ያያል Okay? Let's talk about the first law that Jesus talk about. This is about actually murder. የመጀመሪያ ኢየሱስ የተናገረውን ህግ እስኪ እንየው ስለ መግደል ነው የተናገረው So you have heard that you shall not murder. This is the law, right? አትግደል እንደተባለ ሰምታችኋል ይላል So people thought that I didn't kill anybody, that I kept the law, I am a righteous person. That's what people thought. ሰዎች ምንድነው የሚያስቡት እኔ በቃ አትግደል ተብሏል እኔ አልገልም ስለዚህ ጻድቅ ነኝ ይላል But Jesus is saying that you should not angry with your brother, right? ኢየሱስ ግን ምን ይላል በወንድም ላይ ልትቆጣ አይገባህም ይላል This is the cause of the action of murder, right? ይሄ የመግደል ምክንያት ነው ይሄ This መቆጣት is the heart issue rather than action, right? ይሄ እንግዲህ ከድርጊት ይልቅ የልብ ጉዳይ ነው So Jesus is kind of internalizing the law. ኢየሱስ ምንድነው ያደረገው እዚህ ጋር ህጉን ውስጣዊ ያደረገው Okay, let's talk about adultery. Here he said, the law said you shall not commit adultery. ስለ ዝሙት ደግሞ ሲናገር ዝሙትን አትፈጽም አታመንዝር እንደተባለ ሰምታችኋል ይላል But the righteousness Jesus is required of his disciples is looking at a woman with lustful intent, then he already committed adultery. የኢየሱስ አስተምሮ ግን ምንድነው የሚለው አንዲትን ሴት በዝሙት አይን ማየት መመኘት ኃጢአት ነው ይላል So Jesus is intensifying and also internalizing the law, right? ስለዚህ ኢየሱስ ህጉን እያጠበቀው እና ደግሞ የውስጥ እያደረገው ይመጣ The law is intensified. It is much harder to keep, right? ህጉ የበለጠ ለመፈጸም ለመተግበር የሚከብድ ጠንካራ አደረገው He is internalizing the law. It is not about just outward action. It is what's going on in your heart. ሌላው ደግሞ የውስጥ ጉዳይ ያደረገው ምክንያቱም የውጭ ነገር ሳይሆን በውስጥ የሚሆነው ነገር ነው ዋናው ይላል And he's talking about divorce. ስለ ፍቺ በሚያወራበት ጊዜም In the law, it says whoever divorces his wife, let him give her a certificate of divorce. This is actually written in Torah, right? This is the way you should, how you divorce, right? ይሄ እንግዲህ በኦሪት በህግ የተጻፈ ነው ሚስትን ሲፈቱ ጽፈት ሰጥቶ መስደድ So this we need to understand why this law of Moses is given. የሙሴ ህግ ለምን እንደተሰጠ እንግዲህ መረዳት ያስፈልጋል So when a man gives a certificate of divorce, then the woman
can remarry? ሰው ለሚስቱ የፍቺ ወረቀት ሲሰጣት ተመልሳ ማግባት ትችላለች ማለት ነው። So in ancient times, women didn't have any means of production. ስለዚህ ሴቶች በዛ ዘመን ምንም አይነት ራሳቸውን የሚከላከሉበት ነገር ስላልነበራቸው women didn't have any right. Women couldn't have any job. ምንም አይነት ስራ ምንም አይነት መብት አልነበራቸውም። Their lives completely depend on their husband. ህይወታቸው ሙሉ ለሙሉ በባሎቻቸው ጥገኝነት ስር ነው የነበረው። If a woman is divorced, there is no way for a living for any woman. ስለዚህ ሴት በምትፋታበት ጊዜ ምንም አይነት But if you give us a certificate of divorce, then you can remarry with this evidence of divorce. You can remarry another man. ነገር ግን የፍቺውን ጽፈት የፍቺ ወረቀት ከሰጣት ግን ሌላ ሰው አግብታ ኑሮዋን እንደገና መቀጠል ትችላለች ማለት ነው። የምትኖርበትን መብት ነው የሰጣት። So this certificate of divorce is a means to protect a woman. ስለዚህ የፍቺ ወረቀት መስጠት ሴትን ከመጠበቅ አንጻር ነው የታየው። This certificate of divorce is the only way that woman can find a way of living. ሴቶች ለመኖር የተፋቱ ሴቶች ለመኖር የሚችሉት የፍቺ ወረቀት ስላገኙ ብቻ ነው። ምክንያቱም አለበለዚያ ሳይጋቡ ራሳቸውን ማኖር አይችሉም በዛ ዘመን። Without this certificate of divorce, she is legally bound. She is legally married and she cannot remarry. But without this certificate, she's legally still a wife, but in reality, she is divorced, but she couldn't get married again. So there is no way that she could make a living. ስለዚህ በፍቺ ወረቀት ካልተሰጣት ግን እንደተጋባች ነው የሚቆጠረው። ስለዚህ ወረቀቱን ካልሰጣት ሌላ ሰው ማግባት አትችልም። በህግ ታስራ ነው የምትኖረው ዘመኗን ሁሉ ማለት ነው። ከሰውየው ጋር አትኖርም፣ ግን በህግ ታስራለች። That's why God gave this command to Moses: when you marry, you need to give the divorce certificate. ለዚህ ነው እግዚአብሔር ሴቶቹ እንዳይሉ በምትፋቱበት ጊዜ የፍቺ ወረቀቷን ስጧት ብሎ ለሙሴ ህግ እንዲሰጥ ሙሴን የተናገረው ለዛ ነው። But in first century Israel, man used this law of divorce, and then, okay, I want to divorce, here's your certificate, and go away. So man could divorce so easily. He could just write a divorce certificate of divorce, then he could easily divorce. ስለዚህ በዛ ዘመን ሰዎች ከፈለጉ ወንዶቹ በቀላሉ ይፈታሉ ማለት ነው። በቃ ይሄ ወረቀት ሽንኪ የፍቺ ወረቀት ብለው በቀላሉ ይፈታሉ። Making easy divorce was not God's intention to give this command. ነገር ግን በቀል ሰው ለመፋታት ቀላል እንዲሆንለት አልነበረም እግዚአብሔር ያንን ህግ የሰጣቸው። God's intention, original intention, is getting the marriage continue. That's his intention. የእግዚአብሔር ዓላማ ሐሳቡ ትዳሩ እንዲቀጥል ነው። And in case they get divorced, they have to divorce. This is, even if they have to divorce, God wanted to protect the woman. That's the intention. ነገር ግን ድንገት እንኳን ከተፋቱ እግዚአብሔር ሴትን ለመንከባከብ የሴቶችን መብት ለመጠበቅ ብሎ ያደረገው ነው። This law is written in Deuteronomy chapter 24. ዘዳግም ምዕራፍ 24 ላይ ታገኙታላችሁ ይሄንን ህግ። Here, if
he finds no favor in his eyes because he has found some indecency in your wife, then he writes a certificate of divorce and puts it in her and sends her out of his house. That's the law in Deuteronomy. ስለዚህ በዘዳግም ምዕራፍ 4 ላይ ሰው ሴትን ወስዶ ያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቻዋን ጽሕፈት ጽፎ በእጇ ይስጣት ከቤቱም ይስደዳት ይላል። ከቤቱም ከወጣች በኋላ ሌላ ወንድ ብታገባ እያለ ይቀጥላል። So Moses allowed divorce in case that a man found some indecency in his wife. Would you say it again, please? Here, Moses allowed divorce only in the case of indecency in the woman. ስለዚህ ሙሴ ፍቹን እንዲፋቱ ያደረገው ምንድነው? ምክንያቱም እዛ ሲናገር በአይኑ ፊት የእፍረት ነገር ቢያገኝባት ይላል። The question is, what does this indecency means? ምንድነው ይሄ የእፍረት ነገር የሚለው? Here in first century, there are two different views between Hillel and Shammai. እዚህ ጋር አሁን የሂለል እና የሻማይ ትምህርት ቤቶች የተለያየ አመለካከት ይዘው ነበር። Shammai said here indecency means adultery. ሻማይ ምንድነው የሚለው እዚህ ጋር ዝሙት ቢያገኝባት በዝሙት ዝሙታ ቢያገኛት ማለት ነው ይላል። According to Shammai's interpretation, when you found your wife committed adultery, then you can divorce and you can give certificate of divorce. Then you can divorce. That's his interpretation, Shammai's interpretation. የሻማይ አተረጓጎም ምንድነው እዚህ ቃል ላይ የሚለው የሚያሳፍር ነገር ቢያገኝባት የሚለው ዘሙታ ቢያገኛት ለማለት ነው። ስለዚህ ሴት ልጅ ከዘሞተች ወይ ሚስት ከዘሞተች ፍቹዋን ወረቀቷን ሰጥቶ ይስደዳት ይላል። Hillel's interpretation of this indecency was different. He said indecency means if a woman, if she drops dishes quite often and he breaks it quite often, then she is indecent. So you find her drop dishes and breaks it, and then you find it indecent, then you can divorce her. You can give her a certificate of divorce. Then you can divorce her. That's Hillel's interpretation. የሂለል ኢንተርፕሬቴሽን ደግሞ ምንድነው? ሳህን እየሰበረች ካስቸገረች የሆነ እጇ ላይ ብርጭቆ እየወደቀ ምትሰብር ከሆነ እንዲህ አይነት ተራ ነገር ምታበዛ ከሆነ እሱን ነው እንደ ምክንያት አድርጎ የሚያስቀምጠው። If she is not clean enough, so you find her indecent, then you can divorce her. Give her a certificate of divorce. ንጹህ ሆና ካላገኛት ንጹህ ካልሆነች በቃ የሚያሳፍር ነገር ተገኝቶባታል ማለት ነው። የፍቹዋን ጽሕፈት ሰጥቶ መስደድ ነው ይላሉ። Here, what Jesus said is, everyone who divorces his wife except on the ground of sexual immorality makes her commit adultery. ስለዚህ ኢየሱስ እዚህ ጋር ምን ይላል? ማንኛውም ሰው let me read it. የተፈታችን የሚያገባ ዘዳግም ላይ ስለነበርኩኝ በትክክል አንብቦ ብዬ ነው ቃል በቃል ሚስቱን የሚፈታ ሁሉ የፍች ወረቀት መስጠት አለበት እንደተባለ ሰምታችኋል። እኔ ግን እላችኋለሁ በላዩ ላይ ስታመነዝር ካላገኛት በስተቀር ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል። በዚህ ሁኔታ የተፈታችውን ሴት ያገባም እንዳመነዝር ይቆጠራል ይላል። So basically Jesus is saying Shammai's interpretation is correct. ስለዚህ ኢየሱስ ያለው ምንድነው? በአጭሩ ስንመለከተው የነ ሻማይ
ሻማይ አስተረጓጎም ነው ትክክለኛው The ነው የሚለው። only way you can divorce is when you found your wife committed adultery. ብቸኛው የመፋቻ ምክንያት ብሎ እዚህ ጋር ያስቀመጠው በዝሙት ከተገኘች ነው። And that's what Jesus said. It's not the Moses' commandment. The intention of the law is not making divorce easy. It's simply to protect the woman. ስለዚህ ምንድነው እዚህ ጋር ያለው ዋናው ነገር ምንድነው? እዚህ ጋር ሙሴ የፍቺ ወረቀት ሰጥቶ ይስጣት ብሎ የተናገረበት ዋና ዓላማ ፍቺን ለማበረታታት ሳይሆን ሴቶች በሚፈቱበት ጊዜ ከሚደርስባቸው ግፍ እነሱን ለመጠበቅ ነው። Here, fourth law is about making oath. ሌላው አራተኛው መሐላ ስለማድረግ ነው። Actually, making oath is a commandment written in Torah. መሐላ መፈጸም በሕጉ ላይ የታዘዘ ትእዛዝ ነው። Deuteronomy chapter 6 verse 13, it says, ዘዳግም 6:13 ላይ here, by his name you shall swear, right? አምላክን እግዚአብሔርን ፍራ እርሱንም አምልክ በስሙም ማል ይላል። You have to swear with God's name. በእግዚአብሔር ስም ማል ተብሎ ታዟል። Deuteronomy 10:20, it said, ዘዳግም 10:20 ላይ here again the same, you shall serve him, hold fast to him, and by his name you shall swear. አምላክን እግዚአብሔርን ፍራ እርሱንም አምልክ ከእርሱም ጋር ተጣበቅ በስሙም ማል ይላል። So in the Old Testament, it is commandment by God when you have to swear with God's name. ስለዚህ በቀደመው ኪዳን በብሉይ ኪዳን በእግዚአብሔር ስም መማል ትእዛዝ ነው። Then you need to understand why God commanded to swear in the Old Testament. ስለዚህ በብሉይ ኪዳን ውስጥ ለምንድን ነው እግዚአብሔር መሐላን እንዲምሉ ያዘዛቸው የሚለውን ማየት ያስፈልጋል። Why God commanded people of Israel to swear by God's name? እግዚአብሔር እስራኤልን በእግዚአብሔር ስም እንዲምሉ ያዘዘበት ምክንያት ምንድን ነው? Because people lie too often. ምክንያቱም ሰዎች ስለሚዋሹ ነው። Think about most of you lived in Africa for a long time, right? In Ethiopia. ብዙዎቻችሁ ያው በኢትዮጵያ ኖራችኋል አፍሪካ። To be honest, in Africa, a lot of people in your society, you must have found a lot of people lie, right? Lie a lot. በእናንተ ማህበረሰብ ምናልባት በጣም ብዙ ሰው ሲዋሽ አይታችሁ ሊሆን ይችላል። Am I right? If I understand you correctly, you mean especially in Ethiopia, in Africa, or it's human nature, right? Lying? It's human nature, but so why? In society, why you mention Ethiopia? I don't think so. I don't understand. Okay. According to my experience in Africa, Okay. especially in rural places, a lot of people in Africa lie a lot more than people living in Korea, one in America, one in Europe. Okay, that's your experience. Mm-hmm. Okay. Yeah. Okay. ያው ትንሽ እየተከራከርን ነው እንግዲህ በሳቸው እይታ እኔ ባየሁት ኮሪያ ካየሁት ይልቅ አፍሪካ ላይ ለአገልግሎት በሄድኩባቸው ጊዜ ሰዎች በጣም የሚዋሹ ሰዎች ገጥመውኛል ነው የሚሉት። When I was young in 1970s, when Korea was really poor, when I was really young, በጣም ወጣት I እያለሁኝ saw a lot of Korean people lie. ወጣት እያለሁኝ በጣም በአፍሪካ በኮሪያ እያለሁኝ ኮሪያ በጣም ችግር ላይ በነበረችበት ጊዜ በጣም ብዙ ኮሪያውያን ሲዋሹ አይቻለሁ። Now Korean people, they are more educated, they are more civilized, they become
richer. Nowadays, on average, people don't lie much. That's my አሁን experience. ኦኬ ከብዙ ጊዜ በኋላ የኮሪያ ህዝብ በጣም ተምሯል፣ ሰልጥኗል፣ ህይወቱ በጣም ተለውጧልና የሚዋሹ ሰዎች ቁጥርም በዛው ልክ ቀንሰዋል በኔ እይታ ነው የሚሉት። So when I was young, I saw a lot of people when they are having conversation, a lot of people say, I swear with my mother's name, or I swear with my father's name that this is true. I heard it a lot when I was young. ስለዚህ ወጣት እያለሁኝ በጣም ብዙ ከምሰማቸው ከነበሩ ነገሮች መካከል ኮሪያ ላይ ችግር በነበረበት ጊዜ በጣም ብዙ ሰዎች በእናቴ ስም እምላለሁ በአባቴ ስም እምላለሁ እያሉ በጣም መሀል ላይ ያበዙ ነበረ። Nowadays, አሁን ደግሞ now in Korea, in daily conversation, I've never heard anybody say, I swear with my father's name, I swear with my mother's name, kind of thing. በኮሪያ አሁን ትልቁኝ በእናቴ ስም እምልልሃለሁ በአባቴ ስም እምላለሁ የሚሉ ሰዎች ገጥመውኛል። While I was living in the United States or Canada or going on a business trip to Europe, I've never heard anybody saying, I swear, something like that. I've never heard of it. ካናዳም እያለሁኝ አሜሪካም አውሮፓም በምዞርበት ጊዜ ሰዎች በእናቴ ስም እምላለሁ በአባቴ ስም እምላለሁ ሲሉ ብዙ ሰምቼ አላውቅም። But when I was young, why people kept saying, I swear with my father's name, with my mother's name, something like that. ነገር ግን ወጣት እያለሁኝ በጣም ብዙ ሰዎች በአባቴ ስም በእናቴ ስም እምላለሁ እያሉ ሲምሉ አይቻለሁ፣ ገጥሞኛል ብዙ። Because people lie a lot. ምክንያቱም ሰዎች በጣም ስለሚዋሹ ነው። Because people lie a lot, people cannot trust them, so they have to swear to prove that I'm not lying. ሰዎች በጣም ስለሚዋሹ ሰዎች ያምኑኛል ብለው ስለማያስቡ ከዚህ የተነሳ ይምላሉ፣ በውሸት ይምላሉ። So that was the society that on average many people are lying, and now I don't see anybody making oath, swearing, because nobody is lying. ከዛ ግን ማንም የሚዋሽ ሰው በሌለበት ቦታ ግን መሀል ላይ ነው። Now in our society we do not have any swear or making oath because everybody is honest. በእኛ ማህበረሰብ ውስጥ አሁን መሐላ የሚባል ነገር የለም። ምክንያቱም ሁሉም ሰው እውነቱን ነው የሚናገረው፣ የሚዋሽ ሰው አታገኝም። When I was young, this was the society that we need oath to prove that I'm honest. ወጣት እያለሁኝ በነበርኩበት ጊዜ ግን ሰዎች ስለሚዋሹ እንዲያምኗቸው መሐላ ያበዙ ነበረ። So why God commanded people of Israel to swear in the Old Testament? Because this is society that people lie a lot. ስለዚህ ለምንድን ነው እግዚአብሔር እስራኤልን መሐላ እንዲምሉ ያደረጋቸው? ለምንድን ነው ሲባል በዛ ዘመን ይዋሹ ስለነበረ The reason why God commanded them to swear with God's name, this is a means by which God made them honest. ስለዚህ ለምንድን ነው እግዚአብሔር መሐላ በማስማል እውነተኛ እንዲሆኑ እውነትን እንዲናገሩ ለማድረግ ሲል ነው መሐላ እንዲምሉ ያደረጋቸው። A way of God's teaching to them, you need to be honest. You need to say truth. ስለዚህ እግዚአብሔር እውነተኛ መሆን አለባችሁ የሚለውን ለማስተማር ነው መሐላ አድርጉ ማሉ ያላቸው። That's why God commanded them to swear by God's name. ለዚህ ነው እግዚአብሔር በስሙ እንዲምሉ ያደረጋቸው። But in Jesus' time, ነገር ግን በጌታ ኢየሱስ በነበረበት ጊዜ Jesus said is do not take an oath at all. ፈጽሞ አትማሉ አለ ኢየሱስ። Why? Because ለምን?
even if you need to be honest without making an oath. ያለ መሐላ እውነተኛ ሁኑ ነው ያላቸው። You need to tell the truth always, even without making an oath. መሐላ መማል ሳያስፈልጋችሁ ሁል ጊዜ እውነተኛዎች መሆን አለባችሁ፣ እውነትን መናገር አለባችሁ ነው Actually, ያላቸው። that was the purpose of the law, that you shall swear by God's name. የዛ የህጉም ዓላማውም እሱ ነው። በእግዚአብሔር ስም እንዲምሉ የተደረገበት ዓላማ እውነተኛ እንዲሆኑ ነው። ስለዚህ እውነተኛ ሁኑ ይላቸዋል። That's the surpassing righteousness that Jesus required of his disciples. ያ ነው እንግዲህ ፈሪሳውያንንና ጻፎችን የሚያልፈው ጽድቅ ያለው ኢየሱስ ይሄንን ነው። Here Jesus said, do not take an oath at all, either by heaven or by the earth. ስለዚህ ኢየሱስ በሰማይ የሚሆን በምድርም አትማሉ ፈጽማችሁ ይላቸዋል። So in first century, it was people's practice. They were making oath by heaven, they were making oath by earth. በዛ ዘመን እንግዲህ የነበሩ ሰዎች ልምምድ ነው ይሄ፣ በሰማይ በምድር ይምሉ ነበር። Why they were making by heaven or by earth? In the Old Testament, God command you need to swear by God's name. ነገር ግን በዛ ኪዳን በቀደመው ኪዳን በእግዚአብሔር ስም ማሉ እየተባሉ በሰማይ በምድር ስም ይላሉ። So we know that first century Jews did not produce God's name because of the first commandment, and they replaced God's name heaven, right? So in the book of Matthew, kingdom of God is not kingdom of God, it is kingdom of heaven, right? ያው ሰማይ የሚለው የእግዚአብሔር ስም ሆኖ ተተክቶም ሊያገለግል ይችላል በዛ ዘመን። ምክንያቱም ማቴዎስ ላይ የእግዚአብሔር መንግስት የሚለውን ሉቃስ ላይ የሰማዩ መንግስት በሚል እንዳገኘ ነው ባለፈው አይተናል። So when they make an oath, they were replacing God with heaven. I swear by heaven, something like this. ስለዚህ ሲምሉም የእግዚአብሔርን ስም በሰማይ ቀይረው ተክተው በሰማይ እምላለሁ በምድር እምላለሁ ይላሉ። So, but some interpreters say heaven itself is a replacement for God, so this is also blasphemous. So when you swear, you must not use I swear by heaven, you must not use. Rather, we need to use the opposite. We need to swear by earth. ስለዚህ አንዳንድ ሰዎች ምን ይላሉ? ሰማይ የእግዚአብሔር ስም ስለሆነ የእግዚአብሔር መተኪያ ስለሆነ በሰማይ መማል በእግዚአብሔር ስም እንደመማል ነው። ስለዚህ ይሄ ክህደት ስለሚሆን በምድር መማል ይሻላል ይላሉ። Some said it is rather better to swear by Jerusalem. አንዳንዶቹ ደግሞ የለም በኢየሩሳሌም መማል ሳይሻል አይቀርም ይላሉ። Others say that we need to make an oath rather by our head. አንዳንዶቹ ደግሞ አይ በራሳችን ብንምል ይሻላል ደግሞ ይላሉ። And Jesus is saying, all of them, heaven, earth, Jerusalem, head, whatever it is, just don't swear. Be honest always. ኢየሱስ መጣና በሰማይም በምድርም በእግዚአብሔርም በራሳችሁም በምንም አትማሉ፣ በቃ እውነትን ተናገሩ አለ። So in Jewish theology, in first century Jewish theology, among scholars, among rabbis and scribes, they were arguing about which oath is valid. If swearing by heaven is valid, or swearing by earth is valid, or swearing by Jerusalem head, which one is valid swear or oath? There are a lot of arguments going on among scholars. ስለዚህ በመጀመሪያው ክፍለ ዘመን የነበሩ ተመራማሪዎች የመጽሐፍ ቅዱስ ተመራማሪዎች በየትኛው መሐላ መማል ነው ትክክለኛው የበለጠ ጠንካራው ብለው ይመራመሩ ነበር። And Jesus must have known all these theological arguments among scholars.
ስለዚህ ኢየሱስ እንግዲህ በዛ ዘመን የነበሩት And he ሰዎች simply says, ተመራማሪዎች never take an oath, just to be honest, always. እነዛ ተመራማሪዎች የሚመራምሩባቸው እነዚህን ጥያቄዎች Tell ኢየሱስ the truth. ያውቃቸው Tell ነበር። ስለዚህ when you speak, tell the truth, always, even ስለዚህ without ፈጽማችሁ making an oath. That's the purpose of the law. ስለዚህ ምን አለ ኢየሱስ? ፈጽማችሁ በምንም ነገር አትማሉ፣ እውነትን ብቻ ተናገሩ። ይሄ ነው የህጉ ዋና ዓላማውም የነበረበት ይላቸዋል። Okay? I think Yeah. we will stop here and then we will continue next week from verse 38. Okay? ኦኬ ኦኬ። የሚቀጥለው ሳምንት ከቁጥር 38 ጀምረን እናያለን። Okay. Any volunteer to pray, please? በጸሎት የሚዘጋልን ሰው አለ? ጸልዮ የሚዘጋልን የመዝጊያ ጸሎት ማድረግ የሚፈልግ ሰው? እሺ ከሌለን ይጸልያለሁ። ግን ሌሎቻችን ብንሳተፍ መልካም ነው። ቅዱሳን እንግዲህ አብረን እንዳለንም ይታወቃል በዚህ። ስለዚህ ለሌላ ጊዜ ተሳተፉ። ያው ወይ ሰላሙ ነው እኔ የሚለው እንጂ ሌላ ሰው ሊጸልይ አይቻልም እስካሁን ድረስ። ስለዚህ እና እዚህ ዙም ውስጥ እኔ ሰሌና መምህሩ ብቻ ያለን ነው የሚመስለው። ዛሬ ሄኖክን በጣም ሰምተነዋል። ወንድማችን ተባረክ፣ ጌታ ኢየሱስ ይባርክ። ስለዚህ ቅዱሳን ተሳተፉ፣ በጣም ተባረኩ። እሺ ጸልዬ ጨርሳለሁ። Maybe we rotate our prayers one by one every time. ኦኬ እሳቸውም ደግሞ የሚሉት ምንድነው? አሁን በየሳምንቱ አንዳንድ የተለያየ ሰው ቢጸልይ ነው የሚሉት። ያው ገብቷቸዋል። That's good. እሺ ስለዚህ ዛሬ ከኔና ከሰሌ ውጪ ሌላ መጸለይ የሚችል ሰው አንድ ሰው ጸልዮ የሚዘጋ ቶሎ ብሎ ማይኩን ከፍቶ የሚጸልይ ጻግሽ። እሺ እሺ ቀጥል። አርፍደን ስለገባ ነው የቢቢን ጉዳይ ያየን ቆተን ረስቸው። የቢቢ ጉዳይ ከሰማዩ ጉዳይ በልጧል። ኧረ ተው ጸግሽ ተው። እሺ ቀጥል። አገር ወክሎ እዛ ስለተቀመጠ ምን እናድርግ ብለህ ነው? አይ ረስቸው ነው። እግዚአብሔር አምላክ ሆይ አሁንም እናመሰግንሃለን። ታማኝ ጌታ፣ ጻድቅ አባት አንተ ነህ። ጌታ ሆይ የሁሉ የበላይ ይሆን ካንተ ነህ። ስለዚህ ጊዜ ጌታ ሆይ ስለ ወንድሜም ስለ ፓስተር ነግሽ ጌታ ሆይ ስለ ፍትህ ጌታ ሆይ የዘላለም አምላክ እግዚአብሔር ሆይ ስለዚህም ወንድማችን እናመሰግንሃለን። ጌታ ሆይ ደግሞ የዘላለም አምላክ እግዚአብሔር የምንማረውም ደግሞ ጌታ ሆይ እንዲጠቅመን የዘላለም አምላክ አንተ እንድትረዳን በናዝሬቱ ጌታ በኢየሱስ ለመን በትና አምላክ ሆይ እናመሰግንሃለን። አሁንም ደግሞ ጌታ ሆይ የዘላለም አምላክ ጠቅላይ ሚኒስትራችንም ጌታ ሆይ በአሜሪካ አለ። ጌታ ሆይ ይሄ ለዓለም ሕዝብ ጌታ ሆይ ያለውን ነገር እያብራራ ነው። እግዚአብሔር አምላክና አባት ሆይ እባክህን ጌታ አንተ ሞገስ እንድትሆነው የዘላለም አምላክ እግዚአብሔር ሆይ ጌታው በኢየሱስ ስም እግዚአብሔር ለመና በትና አምላክ ሆይ እናመሰግናለን። ከፊታችን ያለ የሻባትን መልካም የበረከት ሻባት እንዲሆን እግዚአብሔር አምላክ ለሚወጣው ለሚገባው ያንተ ምሕረት ያንተ ጥበቃ እንዲሆን እግዚአብሔር አምላክና አባት ሆይ ክፉ እንዲከለከል በኢየሱስ ስም እንጸልያለን። የዘላለም አምላክ እግዚአብሔር ሆይ አሁንም ጌታ ሆይ ስለ ጥበቃ እንጸልያለን። የዘላለም አምላክ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር አምላክ በየትኛውም አቅጣጫ ያሉ ጌታ ሆይ የዘላለም ወታደሮችም ሆነ ጌታ ሆይ ሕዝብህ በሰላም የተጠበቀ እንዲሆን እግዚአብሔር ክፉ እንዳያገኝ በኢየሱስ ስም ለመና ባትና አምላክ ሆይ እናመሰግናለን። ከፍ ከፍ ክብሩ ተጠቅልሎ ለስም ይሁን በናዝሬቱ ጌታ በኢየሱስ ስም አሜን አሜን አሜን። ተባረኩ። God bless you. Thank you so much. Okay, yeah. See you next week. Shabbat shalom. See you next week. ተባረኩ። Shabbat shalom, teacher. ሻባት ሻሎም ጌታ Shabbat ይባርካችሁ። shalom. Tabarak. Amasekinale. ኦኬ ቴንክ ዩ Yeah. ጌታ ይባርክሽ ነግሽ